እናት ከባድ ማስጠንቀቂያ ሰጠቻት አደይን። አደይ እጅጉን ደነገጠች። ትሰሚኛለሽ? ከዚህ በኋላ ዴቭ የሚባል ልጅ በሕይወትሽ እንድኖር አልፈልግም። ዴቭንም የምታገቢው ከሆነ የኔ እናትነትና ያንቺም ልጅነት ይቀርብኛል እና አልፈልግም ብላ አለቻት። አደይ እጅጉን ደንግጣ ምንድነው የተፈጠረው ነገር እማዬ? ቆይ ምክንያት አለሽ ዲቭን የማል አገባበት ምክንያት ግን እኮ ሁሉም ነገር ተስተካክሏል። በዛ ላይ አባዬ ፍቃደኛ ነው። አንቺ ለምንድን ነው ፍቃደኛ ያልሆንሽው እማዬ? የተፈጠረ ነገር ካለ እባክሽ በግልጽ ንገሪኝ ብላ ስትላት ነገርኩሽ አይደል እንዲያለ አታገቢም አልኩሽ አታገቢም። የእውነት እኔ በጠባሹ ጡቶችሽ ይዤሻለሁኝ እና ስለዚህ ልጅነትሽን ያንን የዋህነትሽን ምስኪንነትሽን የእውነት የምታስታውሽ ከሆነ በፍጹም እንዳትሳሳችና ይህንን ልጅ እንዳታገቢው ብላ አለቻት። አደይም ጥያቄው ከባድ ቢሆንባትም እንኳ ነገር ግን ከሁሉም ነገር ያሳሰበኝ ለዲቭ ምን ብዬ ነው የምነግረው ብላ አለቻት። ለሱ እንኳ መላለኝ መቼም ዲቭ ድጋሜ ወደ ገጠር ስለማይመጣ አባቴ አልፈቀደም ውሸቱን ነው ብለሽ በይ አለቻት። ቆይ እማዬ ለምን ብዬ ነው እና አንቺን ውሸታም የማደርግሽ? እያንዳንዱ ነገር ንገሪኛ። እንደዛ ከሆነ ታዲያ ያበጠው ይፈንዳ። ብርሃን እህትሽ ዴቭን ታፈቅረዋለች ብላ አለቻት። ምን? የምን ፍቅር እማዬ እየቀለድሽ መሆን አለበት ብላ ስትል ለምን እቀልዳለሁ ልጄ? ታዲያ እንግዲያ እኔ ምን አሻኝ? አንቺ ዴቭን አግብተሽ ልጁ እንደተወራለት ከሆነ ከአሜሪካ የመጣ በጣም ሀብታም ነው ብለዋል። እኔ ምን አሻኝ ብለሽ ነው? ለአንቺ ምንም ነገር እንደማይጎልብሽ በደንብ ጠንቅቄ ነው የማውቀው። ደግሞ ማን ነው ከአሜሪካ ነው የመጣው ብሎ ያለው? እሱማ እንግዲህ ያ ዳይመንድ ነዋ። ማለቴ ዳይመንድ ነው ደመቀ የምትሉት እሱ ነዋ። ሁሉንም ነገር አባትሽን እሱ አይደል እንዲያሳምነው? ለካ አባዬ ያለ አንድ ነገር እሺ ብሎ ሽምግልናውን እንዳልተቀበለ በደንብ አድርጌ ገብቶኝ ነበር። ግን በዚህ ሁኔታ የእውነትም ዳያስፖራ ነው ስለተባለ ዲቭ ይሆናል ብዬ አስቤ አላውቅም እማዬ። ግን እሱ እኮ ዳያስፖራ አይደለም፣ ቤተሰቦቹ ናቸው ውጭ ያሉት። ገና እሱ እዚህ ሰራተኛ ነው እንጂ በፍጹም ደግሞ ያን ያህል እንደሚካበደው ሀብታም አይደለም ብላ አለቻት። ትሰሚኛለሽ አደዬ፣ እኔ በአንቺ በልጄ እኮራለሁኝ። እናም በትክክለኛው መንገድ አንቺ ከዲብ ምንም ፈልገሽ እንደማይሆን በደንብ ነው የማውቀው። ግን ደግሞ እሱ ሳይሆን ዋናው ነገር እህትሽ ታናሽ እህትሽ እሱም ማፍቀሯ ነው። እንዴት ተብሎ ነው እስቲ ለእናት ፍቅር ይዞኛል ተዲብ ብሎ አፍ አውጥቶ የሚናገረው? እሷ ግን ነግራኛለች። ይኸው አልበራ አልዘራ ያለችውና አንቺንም መታ ያልተቀበለችሽ እኮ ዲቭን ስለምታፈቅረው ነው። እንዴም አየ ታዲያ ይህንን ነገር ለምንድን ነው በስልክ ያላወራሽኝ? ማለቴ እኔ እዚህ ድረስ እኮ መንጣት አይጠበቅብኝም ነበረ። ምናልባትም ብርሃን እኔን ስታይ ልትበሳጭና ልትናደር ትችላለች። እንዴ ምን ማለትሽ ነው? ታዲያ ትበሳጭ ርርድብን ትበል እንጂ አንቺ እኮ የገዛ ልጄ ነሽ። ምን ላደርግሽ ነው? ደግሞ እህታማቾች ናችሁ። በማንም ወንድ ሆነ በምንም እንድትጣሉ አልፈቅድም ብላ አለች። አደይ እጆቿን ከጭንቅላቷ ላይ አድርጋ ምን አይነት ፈተናና ምን አይነት ውጥንቅጥ ውስጥ ነው የገባሁት? ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። እናማዬ ምንድን ነው የምትመክሪኝ ብላ ስትል አባትሽ አሁን የሆነ ሰው አምጥቶ ነይ ወደ እኔ ማለቱ አይቀርም እና በምንም ጉዳይ አንቺና እኔ ሳናወራ በፊት የእሱን ውሳኔ እንድትቀበይ አልፈልግም ብላ አለቻት። እማዬ አንዴ እኮ ነገርሽኝ እና እነደመቀ ደግሞ በደንብ ስላሳመኑት ነው እንጂ አባዬ አሁን ዲቭ ምንም ነገር የለውም ብዬ ካልኩት አታስቢ። ነገር ግን እስከምወጣ ድረስ ምንም አልለውም። ምክንያቱም አባዬ ዲቭን እንደማላገባው ካወቀ እመኘኝ ሁሉንም ነገር
ያበላሽብኛል፣ ምናልባትም አስገድዶ ሊድረኝ ይችላል ለድግሱና ለፍሪዳው ሲል አለች። እንደዛ ከሆነ መልካም። አደይና ዶክተሩ እጅጉን መቀራረብ ጀመሩ። ዶክተር ጭራሽ እምን ደረሽ ምንድነው ነገሩ ብሎ ሲጠይቃት ዶክተር ያላሰብኩት ነገር በጣም ገርሞኛል። እናም ይህንን ነገር በባለፈው እንደ ጓደኛ ከፈለግሽኝ አለሁኝ ብለኸኛል ነበር? አዎ አደይ፣ በፈለግሽበት ሰዓት ማውራት ትችያለሽ። እሺ እንደዛ ከሆነ በደንብ አዳምጠኝ እና ለሊሊ ያልነግራት በፍጹም ሊልዬ ትጨናነቅብኛለች። ግን እማዬ ዳዊትን እንዳገባው አትፈልግም። ደግሞ ዳዊት ማን ነው? ውይ ማለቴ ዲቭን አላቅም። ነገሩ በጣም ውስብስብ ነው እና ይህንን ነገር የእውነት መናገር ይኖርብኝ አይኖርብኝ ወይም ደግሞ ላንተ ደውዬ ለምን እንደነገርኩ ራሱ ምንም አላውቅም። አእምሮዬ ላይ ግን እንደዚህ እናቴ እንደዚህ ስትለኝ የመጣልኝ ይሄ ነገር ብቻ ነው ብላ አለችው። ዶክተሩ ተነሳና በጣም ደስ አለው። ሄሎ እያለች ስትለው ውይ አደይዬ ኔትወርክ እኮ ነው ብሎ ሲል ይህን ሁሉ ጉድ ቤዛ ታያለች። ለማንኛውም አሁን ቻው እሺ ወደ ዱር ልሄድ ነው ብላ ከተሰናበተችው በኋላ ዶክተሩ በጣም ደስ ብሎት እያለ ቤዛ መጣች። ቆይ ምንድን ነው ዶክተር በዚህ ልክ መደሰት ምናምን ብላ ስትለው ምን ላርግ ብለሽ ነው? አንዳንዴ ደስ ይልሻል። ግን አንድ ነገር ልጠይቅሽ። ጠይቀኝ። የሆነ ሰው ከሆነ ባለትዳር ሰው ፍቅር ቢይዘውና ያ ሰው ደግሞ የማይረዳው ከሆነ ምን ማድረግ አለበት? ይገርማል እኮ የዛሬ ወንድ። ምክንያቱም ሲንግሎች እያሉ የሚፈልጉት ባለትዳር መሆኑ ነዋ። ውይ ቤዛ በቃ አንቺ ህይወትሽ ሙሉ ቀልድ ነው አይደለም? አረ ምን ላድርግ ብለህ ነው? እሺ ለማንኛውም ቢነግራት ጥሩ ነው፣ ማለቴ ምናልባት ካታመልጠው ብላ ስትል እሺ ቤዛ እንደዛ ከሆነ ባቡሬ እናቱ በጠፋችበት ነገር በጣም አበደ። እናም ቅምጥልና እንዲሁም ኪንጎ ሰበርሰካ እያለች ስትመጣ አስቆመችና ትሰሚኛለሽ ቤዛ የእውነት ማዘሯ ላይ እጅሽ ካለበት እገልሻለሁ ብላ ስትል የማማዘር ናት ትሰሚኛለሽ? እኔ በፍጹም ጥቁር ትሁን ቀይ ትሁን የማላቃትን ማዘር ምን እያልሽ ነው? ወይ አንቺ ወይ ደግሞ የዛ አረመኔና ጨካኝ ወንድምሽ እጅ ካለበት እኔ እገላችኋለሁ እና ቤታችሁን ነው የማቃጥለው ብላ ስትል በቃሽ ቅምጥል፣ ምክንያቱም በቤቴ ጉዳይ እንድትመጭብኝ አልፈልግም ብላ ቤዛ ተናዳ ወደነ ፍቅር ቤት ሄደች። ወጥመድ ውስጥ ገባች ፍቅር እና ዳኒ አንድ ስራ አለሽ፣ በዛውም ደግሞ ለመውጫ ስበብ ይሆንሻል ብሎ ሲላት ቆይ ምን እያልክ ነው? ምን ነው አታምኘኝም እንዴ? ቢያንስ ፍቅሩን አልቀበልም ካልሽ እንደ ጓደኛ አክት ብናደርግ ጥሩ ነው። አንቺም ደግሞ ማዘሯ ሁል ጊዜ እዚህ ከሰራተኛ ጋር ተጣላሽ አልተጣላሽ ጥሩ ሰው ሁኚ ብላሽ የለም? አንቺም ደግሞ ስራሽን ስሪና ለምናትሽ የሆነ ነገር ስታደርግላት የእውነትም እንደተቀየሽ ታሳያታለሽ ብሎ አላት። ምንም እንኳ ዳኒም ባትወደውም ግን ለእናቷ ስትል ፍቅር እሺ እስማማለሁ ብላ አለች። ቤዛ ሰተት ብላ ወደነ ፍቅር ቤት ስትመጣ አሹ ምን ፈልገሽ መጣሽ? እኔ ማንንም አልፈለግኩም እትዬና የፈለግኩት አሁን ቤት ፎቅ ከመወጣ አንተ ጥራት፣ ምክንያቱም እዛ ሄጄ መረበሽ አልፈልግም ብላ አለችው። እንደዚህ ማሰብሽም ጥሩ፣ ለማንኛውም ሂጅ ልጥራ ብላ ስትል ሮማን ጉዱን ዝርግፍ አደረገችው። እትዬ ፍቅር መኝታ ቤት የሆነ ልጅ አለ። ማን? ያ የሚያፍናት ምናምን ተናገሪያ በወጉ ማለቴ አብራው አሸሸ ገዳሜ የምትለው ልጅ ና። የእውነትሽን ነው ፍቅር? እማዬ እሷ እኮ ነገሮችን እያሳበቀች ነው እኔን እንዴት ትጠይኝ ብላ እንጂ በፍጹም ይሄ ትክክል አይደለም። ኧረ እባክሽ ለምን ብላ እንደዚህ ልታደርግ ትችላለች? አላውቅም። ምናልባትም ከሆነ ታዲያ ሂጅና ሮማን አሹን ጥሪልኝ ብላ አለች። ከዛ አሹ ተጠራና እኔ ምልህ ፍቅር ምኝታ ቤት የገባ ሰው ነበር እንዴ? ኧረ እትዬ በፍጹም ማለት መቼም እኔ እዚህ ሁኜ የገባ ሰው የለም። እሺ የወጣስ? እንዴት እየ? ኧረ እኔ ምንም ነገር አላየሁም። እሺ እናንተ ውጡ ብሎ ስትል ምን እትዬ? አዎ ውጡና ሳሎን ጠብቁኝ። ነገር በጣም ሰልችቶኛል ፍቅር። አሁንስ በቃሽ። ካሹም ጋር ሆነ ከሮማንም ጋር መወዳደርሽን ለምንድን ነው የማታዩ? እንደማየ እኔ ምን አደረግኳቸው? እነሱ ግን ሆን ብለው
አንቺንና እኔን ለማጋጨት የማይጥሩት የማይፈነቅሩት ድንጋይ የለም ብላ አለቻት። አይ ነው ብለሽ ነው? ግን ደግሞ ይሁንልሽ። ለማንኛውም ድጋሜ የምትጣይ ከሆነ የኔ የእናትና የልጅ ግንኙነት ያበቃል ብላ ነገረቻት። እሽማየ ፍቅር አበድ አበድ እያለች ሄደች እና አሹ ትምህርት ቤት ትወስደኛለህ ብላ ስትለው ለምን ብዬ ነው ትምህርት ቤት የምወስድሽ? አንቺ በፈለግሽበት ሰዓት ወንድ ታስገቢያለሽ፣ በፈለግሽበት ሰዓት ደግሞ ታስወጫለሽ ብዬ ከአንቺ ጋር ልዋዋል? ይኸውልህ እማዬ ተስማሙ ብላናለች እና አሁን የእውነት እኔ ጋር ለመስማማት ነው ወይስ ደግሞ እያስመሰልሽ ነው? ቆይ አንተ አብድሃል በል እያለች ስታወራ እንደ አጋጣሚ የፍቅር እናት ስትመጣ እሺ የኔ ቆንጆ ምንም ችግር የለውም እወስድሻለሁ እያለ ማቀመጣጠል በዛበት። ከዛ የፍቅር እናት በጣም ደስ አላት። እናንተ ለእኔ ሁላችሁም ልጆቼ ናችሁ፣ እንደ ሰራተኛ አላያችሁም እንዲያጋዥ እንጂ እና እንደዚህ ስትተባበሩ እንደ ወንድምና እንደ እህት ስትታዩ ምንኛ ደስ እንደምትሉ ብላ አለች። ትክክል ነሽ። ለነገሩ ምን ይጠበቃል፣ ነገ ደግሞ አሳልፋ ትሰጠኛለች እያለ ሲያወራሹ ምን በስተመጨረሻ ባቡሬና እንዲሁም ዳይመንድ የፍቅርን አፍቃሪ ወይም የቤዛን ወንድም ዳኒን አገኙት። እናም አንተ የጀገራው ጓደኛ ነህ፣ የምታውቀው ነገር አለ ስለ ማዘሯ ተናገር ብለው አፋጠጡት። እኔ ምንም ነገር አላውቅም። ትሰሙኛላችሁ? እኔ የእናንተ እናት ምን ትሁን ምን እኔ እንዴት ላውቅ እችላለሁ? ትሰማኛለህ ዳኒ? አታሳብደኝ። እናቴም ሆነች ሊሊ አንድ ነገር ከሆነች ካንተ ራስ አልወርድም። እህትህንም አንተንም ያንን ደግሞ እንዳይናችሁ ብሌን የምትሳሱለትንም ቤት ነው የማጋየው ብሎ አለው። ከዛ ድም ብሎ ዳይመንድ እየሄደ ባለበት ሰዓት ዲቭ አገኘውና ምን ተፈጠረ? ተገኘች ማዘሯ? ኧረ አልተገኘችም። እና ታዲያ የት ነው? ማለቴ ባቡሬማ ያንን ዳኒን ይዞ እያፋጠጠው ነው ብሎ ሲለው የት? እዚህ ከቤቱ ጀርባ ነው ብሎ አለውና ከቤቱ ጀርባ ሂዶ በጣም ደነገጠ። ባቡሬ ሊገለው አነቀውና በጣም ደነገጠ። እጅጉን ደነገጠ። ቆይ ምን እየተካሄደ ነው ያለው? ነገርኩህ እኮ በጣም አረመኔና ጨካኝ እንደሆነ፣ እንዲሁም ማዘሯ ደግሞ ያለችው እዚህ ቦታ ነው። ከጀገራው ጋር አለው ግንኙነት እያልኩ አይደለም እንዴ? ለምንድን ነው እንደዚህ የምታይ እንዴ? ብላ ስትለው ኧረ እኔ በፍጹም እንደዚህ አላየሁሽም ቅምጥል፣ ተረጋጊ። ቆይ የሰውን ልጅ መግደል መፍትሄ አለው ብለሽ ታስቢያለሽ? ብሎ ሲላት አንተ ምንም ነገር አታውቅም። ማዘሯ ለእኔ ምን ያህል እንደምትሳሳልኝና ምን እንደሆነች ብታውቅ ኑሮ በፍጹም እንደዚህ አይነት ወሬ አታወራም ነበር። አሁን ተናገር ዳኒ፣ በእጅ ስበብ ትሆናለህ እያለች ብትለውም እሱ ግን ፍጹም ሊነግራት አልቻለም። እና ምንም ነገር አላቅም፣ ከገደልሽኝም ግዴኝ። እኔ እንደውም ስለ እናት ሲወራ በጣም ነው የሚያሳዝኑኝ የማስበውም ብሎ አላት። ቆይ አንተ ደግሞ ስለ እናት ጥቅም የታቅና ምን ነው? እኔም እናቴን ምንም ሳልጠቅማት ዱርዬ በሆንኩበት ሰዓት ነው የሞተችው። አሁን ድረስ ያንገበግበኛል። እሺ በዛ የተነሳ ነው በጣም አውሬና ጨካኝ ሰው የሆንኩት። ግን ደግሞ እናቶችን በፍጹም አልጎዳም። ቅምጥል ከፈለግሽ የፈለግሽውን ነገር አድርጊ። ከዛ ባቡሬ ለዳይመንድ ደውሎ አንድ ነገር ያውቃል፣ ግን ደግሞ መናገር አይፈልግም ብሎ አለው። እንደዛ ከሆነ ጥሩ ነዋ፣ እናፋጥጠዋለን፣ አሊያ ደግሞ ሊሊን እንሰጣችኋለን ብለን አታለን ሁለቱንም እናወጣቸዋለን ብሎ ሲል አይ እንደዛ ማድረግ አልችልም፣ ምክንያቱም ጀገራውን አንተ አታውቀውም፣ በጣም አረመኔና ጨካኝ ነው ብሎ ባቡሬ በጣም ልቡ ተሰበረ።